ቋንቋለው የራሱ ስሜቱን መግለጫ የሚዋደድ ሰው ነይና ነይ ሰላም ሰላም እንዴት አላችሁ የድርሻ ቲዩብ ተከታታዮች የድርሻ ቲዩብ ነው እኔ ደግሞ ድርሻ ነኝ ምን ፍለጋ መጣሽ ዛሬም እንደተለመደው ለእናንተ ጊዜ መጥናሉ ያልኳቸውን የሶሻል ሚዲያ መነጋገሪያ ሰሞንኛ ወሬዎችን ይዤላችሁ መጥቻለሁ ላይክ ሼር እና ሰብስክራይብ ያደረጋችሁ አብራችሁን ቆዩ አማት ሽረሩ እንደጎመን ዘ አሁን ግን ሽሩሩ ብሎ የሚያስተኛ እናት አለ ጀማላይም እንዴ ሽቀጣለ ሽሩሩ ተብሎ ልጆቹ ራሱ አይተኙም ሻለኛል ስማ እዚህ ተጎልታ አይነኔን ከምትኝ ለምን ወጥተህ እንጀራ እናት ይዛት መጣም ናምጣ አው ይዘና እርግጠኛ ነሽ ጥያቄ ምን ያስፈልጋል ይዘላትና እርግጠኛ ነሽ አንቺ አመጣለሁ እኔ ችግር የለብኝም እርግጠኛ ነሽ አው እርግጠኛ ነኝ ይዘና እንዴ ተቸገርኩ እኮ እሺ እንዴት ልሁን ወላሂ እንደው ከዚህ ቤት በገላገለሽ አንቺ A few moments later እንጀራ እናት ይዞላት መጣ ትክክለኛ እንጀራ እናት ይሄው የእንጀራ እናቱስ ይሄው የእንጀራ እናት አላልሽኝ አምጣላታሽ እኮ እንዴት ምን ማለት ነው ምንድን ናት እሷ የእንጀራ እናት አላልሽኝም እንዴ የእንጀራ እናት እንጂ የእንጀራ ሚስት አላልኩም የእንጀራ እናት አላልሽኝ እንዴ አሁን ለቀሽ ውጪ ተፈለግሽ በቃ ሻተኔ ጋር ትቀመጣለች አዎ አይመች መጀመሪያ አዘጋጅቶ አስቀምጧት ነበረ ልክ የእንጀራ እናት ብላ ስትጠይቀው ላጥ አድርጎ ይዟት አልመጣም ሆቴል አሁን የምፈልገው ነገር የሆነ ሰው በቃ እጄን ይዞ አይኔን እያየ ስንት ብር ነው የሚያስፈልግሽ ስንት እናስገባ በካሽ ነው ወይስ በትራንስፈር አሪስ ያለው ንግድ ነው የምፈልገው እኛም እኮ እንፈልጋለን የሚያደርግ የለም እንጂ ምክንያቱም ሁሉም አሁን ላይ በካሽ ይሁን ልክ በትራንስፈር የሚለው እየፈለገ ነው እናዝናለን የምታገኝ አይመስለኝም ባለሱቅ አቤት 5 ሊትር ዘይት ስንት ነው 1500 5 ሊትር ዘይት ስጠኝ ስንት ነው 3500 እኔ ምን አቤት ወይ ለኔ 1500 ለሷ 3500 ያልኩ ነው ምን 800 3000 በቃ 1000 በቃ 2000 አንተ ደግሞ ችግር አለበት በቃ 1500 ልሰደው እሺ በቃ ውሰጂ አካውንትን ንገረኝ ይወድማ ሴቶች እንደ ወንዶች ዝም ብለው አይገዙም አያቸዋ ከራከራሉ ወንድ ልጅ ተወልዶ ካልሆነ እንዳባቱ ቆረጦ ይሁን እንደውት ሲላም እንደው አለቀመኝ ሰው ፀሐይ ሆኖ መሰለኝ በቃ ሁሌ ቶሎ እንደደከመኝ ነው እንግዲህ እየደከመኝ ነው ወንድ አይደለም እንዴ እኔ አሁን ትቼ ነው እንጂ ማለት በፊት ቢሆን ቀን በቀን የእናቴ መሬት አርሼ 50 ኪሎ ሜትር በእግሬ ተጉዤ ደረቅ ቆሎ ያለ ውሃ እየጠጣው ነበር ሙሉ ያሟል እንዴ ወንድሜ ጉዶኝ ይልሃል በሸንኮይና ፍቅር እንደዚህ እንጥፍ ቢወድቂው በቃ ማረገው እያሳጣኝ ነው እንዴት ልንገራት የምታረገውና ሰጣ ወንድ አይደለም እንዴ እኔ አሁን ትቼ ነው እንጂ በፊት ቢሆን ማለት ነው ሁለት ምርጫ ነው መስጣት ልጥለፍሽ ወይስ ልጥለፍሽ በይ ነው በቃ እሺ ወንድሜ እስካሁን አልፏል ግን አሁን ነግረን ነገር ግን እንዳትናገር ምንድነው ነገርኛ አልተገረዝኩም አንተ ወንድ አይደለም እንዴ እኔ አሁን ትቼ ነው እንጂ በፊት ቢሆን በየሳምንቱ ነበር መገረዘው በየሳምንቱ ስራ ሳሳቅ በየሳምንቱ ነው የምገረዘው ስንት መገረዣ ነው ያለ አባ ካው ምንድነው ላም እሺ ዶንኪ አያ እሺ ሺፕ በግ እሺ እራት እራት ምስራ አላለም እውነቱን ነው ሲጀመር እጮኝነት ባቆምን በአራት ወራችን ነው አረገዝኩ ያልሽ ልክ ነኝ ካንተ ከተለያየው በኋላ ማንንም ወንድ አላውቅም ተይ እባክሽ ስማቸውን ነው ማታየው ቀለድክ በቃ እኔ የትኛው በጎ አድራጎት ነኝ የሰው ልጅ ማሳድገው ልትክድ ባልሆነ ሽምጥጥ ሲጀመር ቆጥረሽ አላስረከብሽ ጭራሽ የሸማቾች ዘይትና ሳሙና መሰለል አንተ ቆጥሬ ማስረከበ አዎ ንብረት ነው እኔ ደግሞ ቆጥሬ ባልተረከብኩት አልጠየቅም
ወደድክም ጠላህም ልጅ ነው ለማሳደግ ተዘጋጅ። ተይ እባክሽ እኔ ራሱ አላደኩም እንኳን ልጅ ላሳድግ። ሲጀመር እኮ እኔ አንቺ ታሳድጊኛለሽ ብዬ ነበር የመጣሁት። አሁን ግን በቃ ስትል እናት ለመቀየር እገደዳለሁ። እናት ከመቀየር በፊት ህይወትን ቀይሬ ወደ ሰማይ ነው ምልክ። አርጎት ነው በሰው እጅ እኮ ከሞትኩ ቀጥታ ገነት ነኝ። አታፍሪም እኮ አንቺ እዛም ትመጫለሽ እርኩስ። ወዴንም ትሄደው ማንዱን እኮ ነው ባጋምላክ ደግሞ እንደወንድ ነው የምትሮጠው። የትመቸን ያገኘኋት እቺ። ኧረ በስመ አብ ሬሳ ክፍል ምን ብሎ ነው ምንድን ነው ስልስል የምትለው? ሬሳ ፊት ለፊት አለ እንዴ? ልትበላኝ ነው እንዴ? በእናትህ ሬሳችን እኔ ምንም ያለመድኩት ስራ ቢኖር እኔ ልጆቼ ባይሆን ይሻላል። ሁሌ ከጉዝ ጋር መታገል ሰማች። በቃ ምንድን ነው አቤት በለ ሞታለች እኮ ብለህ አየን እኮ ቤሎ ተኪላ ቴሌፎን ሰበን ክለብ እንዳለች እንደጨፈረች እኔ እናት እኔ እኮ እዛው መመልመል ይችላል። እኔ ከዛው ይሆናል እኮ እዛው መጨረስ የሚችሉት ለምን ጃጋ ቆይ እንዳጽፍ ጃጋ ያለ ሬድ ቡል ደረቁን ጃጋ ይከብዳል። ጻፍ እስኪ ሳሙካ ብለዋለች። ሊሚት የላት እሷ እንግዲህ ስንት ጠርሙስ እንደሆነ አናውቅም፣ ስንት ብርጭቆ እንደሆነ አናውቅም ብለዋለች። ሳሙካ ጻፍክ? በጣም አሪፍ። እሺ ግለጣ ጆሮ ግለጣ እንደፈራሁት ጃጋውን ሻት ስትል እሳቱን እፋላለች። ከነሳቱ ነው ገባው ነው ሻት ምን እንደሚሻል እስቲ ጉልበቷን ቼክ አድርግልኝ እባክህ። ሁለቱንም ጠቁሯል። ቤሎ ተኪላ እኔክሽኔካ ሰበርሰካ በስተመጨረሻ ማፈሩ ልትነካ ምን አለ ብትረጋጋ። እስቲ ጫማውስ ምንድን ነው? ሂል በቃ አገኘሁ ደርሼበታለሁ። የሙት መት የሆነ ደረጃ ላይ ተወርክ እያደረግሽ ነበር። ወረድሽ ደረጃዋ ጠቅ ሰው ሰላም ልትል ነው። ወለም ማለት ልክ ወለም ሲላት ያገኛት የባሩ ጠርዝ ነው አንገቷ ማን ጊዜ ያጠፋል። እሷ ለመርመረው የምርመራውን ውጤት የሟች ቤተሰብ እየጠበቀ ነው። እሺ መጣ ጨርሰናል። ክለብ ዘጋች። በቃ ፕሮፌሽናል ሬሳ ምርመራ ጃኒና አዶናይ ተለያይተናል ብለው ስቶሪ ካደረጉ ሰንበትበት ብለዋል። ነገር ግን አሁንም ያላመኑ ሰዎች አሉ። በተለይ ተከታዮቻቸው አላመኑም እና አንዷ የጃኒና የአዶናይ አድናቂ ላይቭ ላይ የአሳየችው ሪያክሽን በጣም መነጋገሪያ ሆኖ ሰውላ ቃላት አጥቶለታል። እስቲ እሱን እንይና እንመለስ። የኢትዮጵያ መንግስት ለምን ዝም አለ? ጥያቄ እሱ ነው። በጃኒና በአዶናይ ጉዳይ ላይ ጣልቃ አይገባም ወይ? ምን ያርግ ማሪ? እሺ መስኪን አስገቢያት። እሺ ስንት ሰው እንደራካ አላየሽም? አትላኩብኝ ጋይሳ ተውኝ። እሺ ፍንጭ ያላቸው የሚያውቁ ሰዎች ምናምን ሊኖሩ ይችላሉ። በቅርብ ትንሽ አንቺን እንኳን የሚያረጋጋ ሰው ሊኖር ይችላል። በማርያም ወይም ከላይ ለኔ የምታስቡ ከሆነ ማለት ነው ትንሽዬ ፍንጭ ሰጡኝ። የእውነቱ ማለት ነው። የእውነቱ የሚያውቅ ሰው ካለ አስገቢ። አይደለም ለአዶናይ ደብዳቤ ልኬለት አልመለሰም። ማንም የመለሰ ለእሱም ለሊዛም ለሁሉም ልክ ያለው ኢቭን ለጋሽ ሰለሞን ራሱ ልክ ያለው ግን ማን የመለሰልኝ የለም። በጣም የሚገርም ነገር እኮ ነው ወገን የገጠመን። እውነት እነዚህ ሰዎች የራሳቸው ህይወት፣ የራሳቸው ኑሮ፣ ላይፍ፣ ቤተሰብ ምናምን የላቸውም? ከዚህ የተሻለ የሚያሳስብ ነገር ጠፍቶ ነው ቫይራል ለመውጣት የተደረገ ነገር ነው? በጣም ነው የሚገርመው። ያልገባኝ ቆይ ቲቸር ማለት ነው ሐዋሪው አምፓይ ታንኩ ኤንዱ ብሎ አይደል እንዲያስተማሩ? ልክ ነው። ቆይ እንደዚህ አይደል እንዲያስተማሩ? ሰው ሰላም ሲላችሁ ሐዋሪው አምፓይ ታንኩ ኤንዱ አለቀ። ለምንድን ነው እንዲያርጌ ሰላም ተሳቀር ጥጥባችሁ ብታዩ? እንዲህ ነው የተማርኩት። ቲቸር እንዳስተማሩኝ እዛው ላይ ነኝ። ነቅነቅ እንኳን አላልኩም። ሃይ ሃው አልልም።
ስለዚህ እንከባበር። ወይንም እኔ ፍጥጥ ብዬ ካዩዋችሁ አልገባኝም ማለት ነው። በቃ ትኩር ብዬ ካዩዋችሁ አልገባኝም። አታፍጡብኝ እንዴ! በዛ ላይ ደግሞ በተለይ እኔ ሰለችኝ። አታስጨንቋት። ሴታችን በጣም ተጨንቃለች። ምክንያቱም እኛ በተለይ መንግስት ትምህርት ቤት የተማርን ሰዎች ሐዋሪው ስትባሉ አም ፋይን ታንክ ዩ ኤንድ ዩ በሉ ተብለን የተማርነው እና ስታድግም ያንን ይዛ ነው ሄደችው። ከዛ በኋላ ደግሞ እዛ በጣም ብዙ አይነት አነጋገሮች አሉና እሱ ላይ አልደረሰችም። ቀስ ብሎ በሂደት ይስተካከላል። ነገር ግን ለጊዜው አም ፋይን ታንክ ዩ ኤንድ ዩ ነው የምትለው። ታገሷት፣ ተረዷት። ኧረ አንተ 20/80 ኮሮና ጊዜ ላይ ቲክቶክ ጀምሮ ቢሆን አስበዋል የት እንደምንደርስ? ቀላል የት ደርሰን እንደሚሆን አስበዋል? ኧረ ተይው። አሁን የባላባት በርጠሚውስ ልጅ አሁን 15 ሚሊዮን ፎሎወር ወረሰ። እንደምንም ተከራክሮ ወረሰ። እሱ ይገርማል። እንዴ አሁን የአዶናይ ልጅ 7 ሚሊዮን ፎሎወር ወረሰ አይደል? ታዲያ ይሄ እኮ ነው በቃ ጭራሽ የጋሻ አዶናይ ልጅ አስብ። የኔ አያት ምንም አልሰራም፣ ተኝቶ ለቆንጆ ሴት ላይቭ ታፕ ያደርጋል። የሷ አያት እዛ መሬት ቁማር ተበሉ። ውቤ በረሃ ላይ ሲዝናና ቁማር ተበሉ። ኧረ በስመ አብ አካውንት የማያወርስ ቤተሰብ ተይው ብቻ ተይው። እሺ ዩቲዩብ ላይ ተፍተፍ አይልም ዝም ብሎ ጋሽ ጆን ዳንኤል እንኳን ለልጃቸው ያወረሱትን እያየ አይደል? ኧረ 20 ሚሊዮን አካውንት ከላይቭ ስትሪሚንግ ባላንስ ጋር የከሰሩ አያቶች ናቸው። ሌቭል 80 አካውንት እኮ ነው ፓስ ያደርጉለት አይደል? ኧረ በስመ አብ ተይው ብቻ ተይው። እድላችን ጠማማ ነው። ፈጣሪው ነን። አይቀርም በዚህ ከቀጠለ ወደፊት ለልጆቻችን የምናወርሳቸው የዩቲዩብ እና የቲክቶክ አካውንቶቻችንን መሆኑ አይቀርም። ምክንያቱም አሁን ላይ ትልቁ የገቢ ምንጭ እየሆነ ያለው ሶሻል ሚዲያ ነው። ብራዘር እና ሰራተኛችን ተነሳ። አንበሳይ ቁርስ ደርሷል ብዬ ነው። እሺ እኔ ልዕልት፣ በዛውም ስልክ ያስቸግሮኛል፣ ታስተካክልልኛለህ? ምን ነው? ምን ሆነ? ይኸውልህ ተንቀሳቃሽ ምስል ዳዊት ላረግ ብዬ እምቢ አለኝ። ዳዊት ማን ነው? ዳዊት ይሄ ስልክህን በሁለት በኩል ቦድሶ በዚህ በኩል የራስህን በዚያ በኩል ደግሞ የሌላ ሰው ተንቀሳቃሽ ምስል የሚያደርገው ዱዌት። ምናልባት የቪዲዮ ባለቤት አጥፍቶት ይሆናል። ምን አባቱ አድርጌው ነው የሚያጠፋብኝ? አይ አንቺ አታስቢ፣ ሌላ መንገዶች አሉ። ከቁርስ በኋላ ሳይሻሉ። እሺ አንበሳዬ፣ አንተ እኮ ሰማርት ነህ፣ መላ አታጣም። በል ቶሎ ና፣ ቆንጆ እንቁላል ጠብሼልሃለሁ። የስ ቁርስ እንቁላል ነው እንዴ? አይ ትንሽ ነች፣ ከትናንት የተረፈ ነው። ለሱ ብቻ ነው የጠበስኩት። ዳቦ አለልሽ ከፈለግሽ አንቺ። ደረቅ ዳቦ በለው፣ እስከ ቀብተሽ ቢያ። እኔ ምን አውቃለሁ? ቶሎ በሻዩም እንዳይቀር። ሄሎ ፍቂ። ወይ ቡዴ እንዴት ነሽ የኔ ቆንጆ? አሎ የዛሬ ይመስገን። ናፈቀሽኝ እኮ አንተ ምን አከፍ? ሁሉ ሰላም በናትሮ ለማት ነው። እኔም ፍቅር ወይ ታፈቅ ታገብናለሽ አላገበ ለምን ውዴ ነገር እኮ በናትሽ አግብን ትሽማሂም ኧረ አማርኛ ገደለኝ። መቻችሁ ቆሎ ከገጠር ነው የመጣው። ቆሎ ከገጠር ሲመጣ ያው ቆሎ ተማሪ ነበር ምናምን አመዳሙና ነበር ድንጋይ ያለባት ላይ ምናምን ስትመጣ ሎዝ ነው የተቀበላት። ሎዝ ደግሞ እዚህ ማርኬቱ ምናምን ያውቋል ነገር ያሉ ሎዝ ምናምን ዳይቨርሲፋይድ ነው ምናምን ማርኬቱን አጥንቶታል፣ ብራንዲንግ ያውቃል ምናምን። ሎዝ በቃ ነቃ ደንገጥ ያለች ነች። ቆሎ ሲመጣ ፖቴንሻል አየበት ምናምን እዛ ሲያዩ ልክ ከገጠር ሲመጣ አመዳም ነው ምናምን ነው ግን ፖቴንሻል አየበት። ይሄ ይለወጣል ምናምን ትንሽ በርበሬ ምናምን ቢቀባባ ምናምን ወዙ ምናምን ይመጣጣል ምናምን ብሎ አሰበና ሄደ ቆሎ ጋር። ኮላ ብናርግ ምናምን ከዛ ምን አይቶብኝ ነው ና ችግር የለውም ምናምን እየወሩ እየተነጋገሩ ምናምን ሎዝ አሳመኑ ማለት ነው። እየወሩ ቀና ሲሉ እዛ ጋር ነጭ የለበሰ ነገር እየመጣ ነው። ሱፍ ኧረ መመሳጠር ሱፍ ምናምን ሲባል አይ ኮላብ ማድረግ እፈልጋለሁ ከእናንተ ጋር ነው። ምን ማለት ነው? አላማሩ ገብቷል። ሎዝ ምናምን አልተመቸውም። ይሄ ቫይብ ምናምን ገብቶታል። ግን ሲያዩ ሱፍ አድርጓል ምናምን ብር ያለው መሰሉ
እዚህ ኢንቨስትመንት ላይ ምናምን አሪፍ ኮንትሪቢዩሽን የሚኖረው መሰሉ። እሺ ግባሉ ደስ አላሉም፣ ግን ለብሩ ብሎ ማለት ነው። ከገባ በኋላ ማርኬቱ ላይ የነበረው ሪስፖንስ ምናምን በቃ እንዳሰበው አልመጣም። ሱፍ ነጭ ቢሆንም ምናምን ሰላማችንን እያነሳ ነው፣ ሰላም ምልክት ይዞ ሰላማችንን እያነሳ ነው። ሱፍ ምንም ሊመቸን አልቻለም። ማይሆን ቦታ ውስጥ አትግባ፣ ያንተ ማይሆን ያለው በሆነ ቦታ ውስጥ አለመግባት። ሁለተኛው ደግሞ ያልሆንከውን ነገር መሞከር። ያልሆንከውን ነገር ስትሞክር ለምሳሌ ከተማ ውስጥ ያለ ድፎ ዳቦ ኬክ ለመምዘር ይሞክራል። ኖ ገጠር የነበረ ድፎ ዳቦ ቢመጣውን ሲያዩ የከተማውን ድፎ ዳቦ ዋይ አሪው ጌ ነው የሚለው። እና ምንድን ነው እንደዚህ የምትሽለጠለጠው? ቆፍጠን ብል፣ መረር ብል፣ መሪው ድፎ ዳቦ የተባልኩ ምክንያት ተደፍተህ ጭስ ውስጥ ጥላና እሸት ጥላሸት አይተህ ነው የቆየውና አክት ላይክ ዳት እያሉ ያሉ ይህንኛው ኬክ ምናምን እያየ ምናምን እዚህ ጋር ለመመሳል ኬክ በምቾት ነው ያደገችው። ዴሊኬሲ ነች፣ ገብቷል። ሆቢ ያላት ምናምን ቦክስ ትለማመደ ቦክሰኛ ነች። አንተ ትገርማለህ። ሴሌብሬሽን ላይ ትቀባበዋል። ድፎ ዳቦ ላይ ብትቀባባ ይሸርክታል። ያልሆንከውን ነገር ለመሆን አትሞክር። የማይሆን ቦታም ለመግባት አትሞክር። እንደ ሱፍ ገብቷል። የሚገርም ትንተና ነውና የዚህ ልጅ ኮንቴንቶች በጣም ነው የሚያስገርሙኝ። ያስበናቸው የማናቃቸውን ነገሮች ነው እያገናኘ ኮንቴንት የሚሰራውና በጣም የሚገርም ኮንቴንት ነው ያለን። የመንግስት ተማሪዎች Technically, we are four-dimensional, but we preserve three dimensions. Spatial and four-dimension could be anything. እቺ ማናት? አላውቃትም። እኛ ክፍል የለችም። እቺ ክፍል የለችም። እቺ አልተማረማ። እነሱ ክፍል የለችም። እቺ አንጀቴ ቅቤ ጥጥት። አሁን ታክሲ ውስጥ እየመጣው ማለት ነው። አራተኛው ወንበር ላይ የመጨረሻው ወንበር ላይ አራተኛው ላይ የሆነች ልጅ በመስኮቱ በኩል እኔ ከሷ ቀጥሎ ከዛ ጥግ ላይ ደግሞ ሁለት ሰዎች አሉ እና እየሄድን ልክ መናኸሪያ ጋር ስደርስ እንትን አየሁ። የሆነ ልጅ ሲያይን አየሁኝ እና ሳያት እሷ ስልክ እየነካካች ነው። ከዛ በኋላ ስልክ አትነካኪ፣ እዚህ ጋር መናኸሪያ አካባቢ ስልክ አይነካካም፣ ይወስዱብሻል ድንገት አልኳት። ከዛ እንደዚህ ግልምጥ አድርገኝ ማለት ነው። ሌላ ርዕስ የለህም ማለት ይሄን ብለን የምትጀምረው ምናምን እና እንትን ልትል ልጅቷ ደግሞ ምንም ታይፔም አይደለችም እኮ እኔ ስላየሁ ልጁን ሳየው ነው ሳያት እሷ ስልክ የነካካች ስለሆነ ማለት ነው። ከዛ በኋላ እንደዛ ስትለኝ በጣም ገርሞኝ በቃ ስል እዛው ምንትፍ አያረጋት እኔ በቃ ይሄ ድንግጥ ነው ያልኩት እና ደስም አለክ። እግዚአብሔርን በጣም የደነገጥኩት ማለቴ እንደዚህ ጸሎት ቶሎ ይሰማል ብዬ አላሰብኩም። ፈጣሪ ያየን አይሽ ይሄን የምታየው ልጅ አይሽ። ከዛ ልጅቷ በቃ የሆነ የምትይዘውን አይነት ነገር ስታጣ እንግዲህ በዘራችሁ ኃይሌ ካለ ሩጪ ትደርሽበታለሽ አልኳት። ምን ልበላት በቃ አልሳኩባትም ምናምን ጸጥ። አንጀቴ ግን ቅቤ ጠጥ። ተንኮለኛ ነህ አንተ። አሁን ይሄው ልብስም አልቀየርኩም ገና ቤት እንደገባው ቪዲዮውን ለመስራት የመጣሁት በጣም ነው እና ደስ ያለኝ ዛሬ እና እንኳን ደስ አላችሁ። የጠፋው አየው ተገኝቷል ማለት ነው። ግን ማለት ሴቶች ብዙ ጊዜ በጣም እረፉ። እግዚአብሔርን የምሬ ነው ማለት የሆነ ወንድ ልጅ ሲያወራችሁ ሊጀነጅናችሁ ብቻ አይደለም እንትን ሊሆን ይችላል። ይሄ ትክክለኛ የሆነ ጥያቄ ከዛ መልስ ፈልጎ ሊሆን ይችላል። የሆነ ጉዳይ ሊሆን ይችላል። ያወራችሁ ሁሉ የሚጀነጅናችሁ አይደለም። እንዴ ብዙ ጊዜ እኮ እንደዛ ስለሚሆን እንደዛ የምናስበው ይሄ ሰው መጀንጀ ምናምን ሲጀመርም ምንም አልተመቸችኝም ሲጀመርም በእውነት ግን መናኸሪያ አካባቢ ስልክ አይነካካም። ሌላ ጊዜ ሴቶች እንዳትጀነጀኑ መናኸሪያ አካባቢ መስኮት ተከፍቶ ስልክ አይነካካም ሌላ ጊዜያችሁ እና ልጅቷ እንግዲህ ስልኩን አግኝታ ይሁን አላውቅም። ታክሲው በቃ ወረዳት ሄድን። እኛ
ሄድንኛ ምን አቀባል ግን አንጀቴ ቅቤ እንደሚታወቀው ሀሊማ በተደጋጋሚ ሰይፉ በኢቢኤስ ላይ ትቀርባለችና አሁንም ቀርባ ነበረ። ብዙ ጊዜ ሀሊማ ስትቀርብ ሀሊማ ብቻ አይደለችም፣ የተለያዩ ሴቶች በሚቀርቡበት ጊዜ ስለ ትዳር ህይወታቸው ይጠይቃል፣ ስለ ፍቅር ህይወታቸው ይጠይቃልና ሀሊማንም በተደጋጋሚ እንደዚህ አይነት ጥያቄዎችን ይጠይቃታል። በጣም ያስጨነቃት ይመስላል እና በተደጋጋሚ ለሚያቀርብላት ጥያቄ የመጨረሻ ያለችውን መልስም ሰጥታለች። በቃለ መጠይቅ እንኳን እያየውሽ እየተሳሳቀን እንደዚህ ሰው አንዱ ይባላል አንዱ አይባልም እየተባባለ ቃላት እየተወራወረ ጊዜ እየሄደ ነው እና ቢያንስ አሁን ቀደም እንዳልሽ እናንተ ለማስደሰት ስንዳይት ሙተ እማይ ለማስደሰት ያሰብኩትን ነገር አሁን ደግሞ አዎ ለምን እንደዚህ ስትሆኑ በቃ ወይኔ ለምንድን ነው እንደዚህ ትላልኩት እላለሁ። ገባ ልክ ደግሞ በኋላ ላይ ሳስበው ደግሞ አብሮ መኖር ስላለ እተወዋለሁ። አሁን የምር ልጠይቃት ነው። የምር ልጠይቃት ነው። በህይወትሽ ወደድሽው ሰው የለ? አይ እወዳለሁ። በመውደድ ማለት በደንብ ፍቅር ይዞሽ ያውቃል? ሃይ ስኩል ነገር ያለው ተማሪ ያለው አንቺ ነበር የወደድሽው? አይ እንደ ትምህርት ቤት እንደምንገናኘው ምናምን ተገናኝተን ምናምን ነገር በቃ የትምህርት ቤት ጓደኞች እንደማሆን አይነት ነገር ግን ፍቅረኞች ነን ብለን አስበነው ነው። ግን እንደዛ አይነት ስሜት ነው አሁን ሳስበው። የት ነው ያለው እሱ ልጅ? እኔ እንዳለው ቤት እንዳለው ይወቅ እንጂ የማይት ያውቀው ሰይፉዬ እንደምትወጂው ያውቃል። አሁን መልኩ ሁሉ ጠፍቶብኛል። ስንዳይ ትሙት ሰይፉዬ። በህይወትሽ ፍቅር ይዞሽ አልቅሰሽ ታውቂያለሽ? አልቅሼስ አላውቅም። ለምን እስከ መጨረሻው እንደማልኖር አብሬው ስለማቅ ትዳር ምናምን በቃ በዚህ ነው የሚቆመው ምናምን ብዬ ነው ወዲያው ራሴ የማሳምነው። ገባ? አዎ እንደዛ እኮ የምታለቅሰው ሰይፉዬ ለወደፊቱ አግብቼ ምናምን ነገር ስትል ነው ብለህ ስታስብ ነው። ግን እኔ በቃ እንደዚህ ነው በዚህ ነው የሚቆመው ምናምን ነገር ነው እንጂ ሀሊማ ከሰይፉ ጋር ይሄንን ኢንተርቪው ካደረገች በኋላ የተለያዩ መነጋገሪያ ጉዳዮች እየተመዘዙ እየወጡበት ነው። የመጀመሪያው መነጋገሪያ ጉዳይ የእድሜዋ ነው። ብዙ ሰዎች ሀሊማ 90ዎቹ ላይ ሙዚቀኛ ነበረች እና ያኔ እንኳን እድሜዋ ከ20 በላይ ይሆናል እና 35 ብቻ አይደለችም ይላሉ ብዙዎች ኮሜንት ሲያደርጉ። ነገር ግን እድሜዋን የምታውቀው እራሷ ናት። 35 ነኝ ብላለች። ምንም ማድረግ አይቻልም። 35 ከሆነች ከእሷ በላይ ማንም እድሜዋን የሚያውቅላት ሰው ስለሌለ 35 የሚለውን እንይዝላታለን። ሌላኛው እዚህ ኢንተርቪው ላይ መነጋገሪያ ጉዳይ ሆኖ የቀረበው ሰይፉ ለምንድን ነው ሴቶችን ወይም ደግሞ ያላገቡ ሴቶችን ለምንድን ነው ትዳር ግዴታ እንደሆነ እያደረገ በጣም የሚያስጨንቃቸው ብለው ብዙ ሰዎች መከራከሪያ ነጥብ እያነሱ ይገኛሉ። እውነት ለመናገር ሰይፉ ወንድም ይሁን ሴት ኢንተርቪው ካደረገ ስለ ትዳርና ስለ ቤተሰብ ሳይጠይቅ አያልፍም። እንግዲህ የፕሮግራሙ አንዱ ፎርማት ሊሆን ይችላል ወይም ደግሞ አንዱ ጥያቄ ሊሆን ይችላል አናውቅም። ግን በዚህ ደረጃ በጣም ሰዎችን ማስጨነቅ እና ደግሞ ሴት ልጅ ማግባት ግዴታ አለባት የሚል አይነት አስተሳሰብ እንዲኖር ማድረጉ ተገቢ አይደለም ብለው ብዙ ሰዎች መከራከሪያ ነጥብ እያነሱ ይገኛሉ። ይመስለኛል እንግዲህ ወንድሙ ጤናማ ልጅ አልወለድም እና ፈርቶ ነው ያልወለደው። የኛ ጓደኛ ነው። በኋላ ቁጭ ብለን አወራን። የወንድም ዕጣ ፈንታ ሌላ ነው፣ ሀቅ ነው። ያንተ ደግሞ ሌላ ነው። በእግዚአብሔር ስራ ለምን ትገባለህ? እውነት ነው። እና እግዚአብሔር እንዲሰራ መጀመሪያ መፈለግ ንገረው። ግድ የለም ይሄን አቋም ፈትሸው አለ። ምክንያቱም በየጓደኞቹ ቤት አሁን የሚያሳየው በጣም ጫና እየተደረገባትና በራሷ ፍላጎት እንዳትመራ እየተደረገች እንደሆነ ነው የሚያሳየው። በሚገርም ሁኔታ ከቤተሰቦቿ ከእናቷ ምናምን አልፋ የሰይፉን ፍላጎት ለማሟላት የተመልካችን ፍላጎት ለማሟላት ነው እየተንቀሳቀሰች ያለችው እና በጣም እየተጨነቀች ነው ያለችው። ምናልባት አሁን አንቺም የምትፈሪው ነገር ካለ ይሆን አሁን ባገባ እንዲህ ይፈጠራል የምትዩ ነገር አለ እንደ ልብሽ ውስጥ? ምንም በቃ እኔ ተመልክታችሁ ከሆነ ሰይፉ በጣም ብዙ ጊዜ እንደዚህ ኢንተርቪው የሚያደርጋቸውን ሰዎች በጣም ነው የሚያስጨንቃቸው። ገብቶሃል? አሁን እንደ ባል በተለይ ሴቶች ላይ ደግሞ ይበረታል። የመፍትሄ ሐሳብ የምትጋባችሁ የመጀመሪያውን ዓመት ለምን በምልክት ቋንቋ አታወሩ? አላገባችሁም ፍቅረኛ የላችሁም ማለት ለሰይፉ በጣም ከባድ ነገር ነው። እንትን ማለት ነው። ማሳሳቅ አለበት። ቤት ደግሞ መምጣት የለበትም። ነገር ወጣሽ ገባሽ ምናምን ነገር የለም። ሰይፉዬ ወጣሽ የት ነሽ ምናምን የለም። አይ በቃ ወጣሽ ገባሽ ምናምን የለም። እንደ ጓደኛ ምናምን አብረን እንትን ነው እንጂ እንደዚህ የት ነሽ ምናምን አሁን ባዴ ሰዓት ደርሶ እየመጣ ነው። ኧረ ቢስሚላህ እንደዚህ የለም።
አቤት ጥሩ ሀሳባውን ክንዴ አምጥቶልሻል። ድራመሬ ክንዴ ያቀሻል በጣምና ሀሳቧን ለማሳካት ጎረቤቷን ታግባ። ምክንያቱም ራሱ ቤት ይቀመጣል ግን የሷ ባለው ወይ ጎረቤት ከሆነማ አንድ ለም የሆነ ጊዜ ሀሊማ ትዝ ይላችሁ እንደሆነ በተደጋጋሚ ሰይፉ ላይ ትቀርባለች ብያችኋለሁ። መጀመሪያ ላይ አገባለሁ አለች። ከዛ በኋላ የሆነ ጊዜ ሲጋብዛት ደግሞ ባል አልፈልግም ልጅ ብቻ ወልዳለሁ አለች። ከዛ በኋላ በጣም የህዝብ መነጋገሪያ ሆና ነበረ። እንደ ታዋቂነቷ ምን አይነት መልእክት ነው ለትንንሽ ልጆች እያስተላለፈች ያለችው እና እንዴት ሲንግል ማምነት ታበረታታለች ተብላ በጣም ብዙ ነገር ብዙ ስድብና ብዙ ነቀፌታ ደርሶባት ነበረ። ከዛ በኋላ ደግሞ ሆነ በጣም ጭንቀቷ በርትቶ ትቼዋለሁ አለች። በቃ ማለት 35 ዓመት ማለት በጣም ትንሽ እድሜ ነው። 35 ነው ነገር ግን በቃ ተስፋ አስቆረጧት ማለት ነው። አዎ ለመሰሰይ ረጅም ጊዜ እንደማልቆይ ስለምን አንዳንድ ጊዜ ያሳስበኛል። እኔ ከኔ ጋር እነዚህ ልጆች ወይ ትዳር ለመያዝ አይችልም ከኔ ጋር ምናምን እኔም ስለማልፈልግ የሰው ህይወት ለምንድን ነው እንትን ብለው ምናምን ብዬ ራሴን የማቆመው ገባ። እኔ በጥሩነት ብዬ እና እዚህ ኢንተርቪው ላይም በጣም በብዛት ሲያወሩ የነበሩት ስለ ሪሌሽን፣ ስለ ሰዎች ትዳር፣ ስለ ሰዎች የልጆች ብዛት ቁጥር፣ ከዛ በኋላ ስለ ለመውለድ ስለ አለመውለድ ነው ሲያወሩ የነበረውና እንደዚህ አይነት ሰው ጋር ይሄንን ነገር ረጅም ጊዜ ሰጥቶ እንደ ኢሹ ቆጥሮ ማውራት ራሱ ግፊት ማድረግ አይሆንም ወይ? እሷ ላይ ተጽዕኖ ያደረሰባት አይደለም ወይ ሰይፉ የሚለውንም ብዙ ሰዎች እየተነጋገሩበት ይገኛሉና እኔ ጥሩ ነው ብዬ አላስብም ሰይፉ እያደረገ ያለው እዚህ ጋር። ልጅ ግን ሲባል እስከ 40 ምናምን ስለሚባል እንደው እድሜሽን ተጠቀሚበት የሚሉ እቺ ሴት እኮ ልጅ መውለድ ላትፈልግ ትችላለች፣ ባል ማግባት ላትፈልግ ትችላለች። በጣም ግፊት እየተደረገባት ነው እዚህ ኢንተርቪው ላይ። እንዲየሳቅሽ መቼም እርግጠኛ ነኝ 10 ይቀንሳል። እኛ በጣም እንደዚህ ተጭነን እንናገራታለን። ከዛ በኋላ ደግሞ ቤተሰብ ጋር ያለውን ደግሞ ስሜት አስቡት። ለሷ በጣም ቅርብ የሆኑ ሰዎች ምን አይነት ስሜት እንደሚሰማቸው አስቡ። አቋምሽ ይሄ ጸና ነው በቃ በዚሁ ወይ? ያው እኔ እንጃ ሰይፉዬ ትንሽ እየረሳሁት ሲሄድ ምናምን ነገር ነው እንጂ አሁን በቃ ሳስበው በቃ በዚሁ። አዎ በእውነት ነው የምልህ። በተአምር ለሚያምኑ ሰዎች በእድሜያቸው በጣም የገፉ ሰዎች ወልደው እኮ ዜና ሆነዋል። አዎ 70 ዓመት ሰምቻለሁ። አዎ 70 አዎ 50 ይቀርሻል እኮ ወይ 40 ይቀራታል በእናታችሁ። በአጠቃላይ እንደኔ አስተያየት ይሄ ኢንተርቪው ለሀሊማ በጣም አስጨናቂ ነበረ። አላቅም ሰይፉ እንዴት እያሰበ እንደሆነ። በዛ ላይ ደግሞ በተደጋጋሚ ነው የሚጋብዛት። እሷም እሺ እያለች ትመጣለች። እሞዬ አንዴ ስሚኝ አንቺ ለከፋ ነው። አንተ አትተወኝም እንዴ? ምንድን ነው የምታካብጂው? ስልክሽን አንዴ ተባልሽው። ቀጥ ብለህ ከዚህ ሰፈር ማጠፋ ከሆነ ወንድሜ ነው የምጠራልህ። ሰገው በእናትሽ ምንም በማስፈራራት ምናምን የሚሆን ነገር የለም እኮ ወንድም አይደለም ወንድሞች ለምን ይዘሽ አመጫው? ምን ያው መቶልሃል አዋራው ማንዬ ሲስተር ተመችተኛል። እሱ ነው እንዴ ወንድምሽ? ምንድነው የትን እያስቸገርካት ነው እንዴ? በየ ብዙ እንድጮይብኝ ምናምን አልፈልግም ጭራሽ። አረ እውነት መታው። አረ መታኝ አይደለ? እኔም ወንድም አለኝ እሱ መጣለው። እሺ ታውቁኝ እሱ ጋር ወንድሜ ምንድነው አንተ በተከበርክበት ሰፈር ስደበደብ ዝም ትላለህ እንዴ? የታባቱ ነው ያለው? ይሄው እሱ ነው። አንተ ነው ወንድሜ ነው የመታው? አዎ እኔ ነኝ። ከሱ የባሰ ቢተረበያ እኔ በፈረስ አንቺ ባያ እንደዚህ ያልን ስንከራከር አስጀምላት ፈረስ በጊዜ እንድትደርስ የታሰረገላ ተምታይኔ የገላ እናት አባሰም አባወራነት ተረጋግጦ አጎታ ክስቶችሽ ተሰብስበው ምን አባታችሁ ነው እንዴ? ባልተለኮ ነው ሄዳል። እኔ ማንዬ ጃችንን ነው ምንድን ነው ትነሳለህ እንዴ በዚህ ሰዓት? ምን አይነት ነው? ና ወደዛ ዋናው ነው በቃ ሁሉ እነሱ ቢችሉት ዳንስ ነው። በዳንስ ሞክሩ አልተሳካም። እንዴ መጣ ነው ዛጋ ሱስ አለበት እንዴ ይሄ ዳንስ? በዚህ ኑሮ እንለያይ ስትባል አብሬት መሆን አልፈልግም። ኧረ ይመችሽ በቃ በቃ ተው በይኝ እንጂ ታዲያ ከመልካሙን ልግጠምሽ። እሺ መልካም ጊዜ በቃ ምንድነው በቃ እንለያይ ብለሽ ትደነግጫለሽ እንዴ? ትንሽ ተግደርደር እንጂ አግደርድራት እና አንቺ ልለማመጥ ነው
አካምባሎ ራስ አካምባሎ በአጋጣሚ ነበር እኔ አንቺን መውደዴ እኔ መቻወኩኝ ወንዶና ገለምሶ ጥቅም ያለሽ እንዴ ማታ ትወጫለሽ መስፈሪያ ብለሽ ቢራ ምናምኑን ትጨልጫለሽ ማን እንደሆንሽ ታውቂያለሽ ማን እንደሆንሽ የዚህ ሰውዬ ግጥሞች በጣም ይገርሙ ናቸው። ዜማና ድምጽ ነው የቀረው። ደፈት ተባረገኝ ያኔ አንቺን ሳገባ እኔ መቻወኩኝ ሞያ እንደሌለሽ ውጭ አይደለም እንዴ ውሎና አዳርሽ ማን እንደሆንሽ ታውቂያለሽ ግራ ተጋባውኝ ተወዛገብኩኝ እስቲ ዘመዶቼ ምን ናለውኝ መጥፎ ባህሪ ይዞ በገባው እግርሽ ቤት የለቀሽ ውጪ ጓዝሽ ማን እንደሆንሽ ታውቂያለሽ። ምን ጉድ ነው እናንተ! እስከ ዛሬ አብሲት ለምን ነበር የምንጥለው? ኦ ማይ ጋድ! በአምቦሃ ሲሞክሩት አይቼ የገኘሁት ውጤት እኔ ራሱ እንዴት እንዳስገረመኝ ልነግራችሁ አልችልም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላምታውን ራሱን ያስረሳኝ። ለማንኛውም እኔ እንደዚህ በአምቦሃ አቅጠኜ ሞክሬዋለሁኝ። አይኑ ሲያምር ለስላሴው አድሮ እንኳን እንዴት አሪፍ እንደሆነ ልነግራችሁ አልችልም። ለማንኛውም ምግብ ላይ የምትፈላሰፉ ሰዎች ይመቻችሁ። ሰሞኑን እንግዲህ እንደምታውቁት ይህ እንጀራን በአምቦሃ አቅጥኖ የመጋገር ትሬንድ ሆኗል። ብዙ ሰዎች እየሞከሩት ይገኛሉ። ነገር ግን ይሄ አዲስ ነገር አይደለም፣ በጣም የቆየ ነው። ከኢትዮጵያ ውጭ የሚኖሩ እህቶቻችን እንደዚህ ነው የሚጋግሩት። ብዙ ጊዜ ከዛ የሚገዛው ጤፍ አይን ስለማይኖረው አይኑን ለማውጣት ሲባል እንደዚህ ይጋገራል እንጀራ እና የተለመደ ነው። እሺ፣ ሰሞኑን እንጀራ ትሬንድ የሆነ የአብሲት ምክው የአምቦሃን ጨምር የሚለውን ማስረዳት እችላለሁ። አንዱ ጥያቄ እሱ ነበረ። እንግዲህ አምቦሃ ለምንድን ነው የምትጨምረው የሚለው ማስረዳት እፈልጋለሁ በሳይንስ። እንደምታውቁት እንግዲህ እንጀራ አብሲት ከጨመርን በኋላ ምንጋግረው ካርቦን ዳይኦክሳይድ ወይም ምንድነው ኳስኳስ የሚመስሉ አረፋዎች ሲፈጠሩ ነው ምንጋግረው እና አረፋው የሚፈጠረው በካርቦን ዳይኦክሳይድ ነው። ስለዚህ እሱ እሳት ላይ በሚጣድበት ጊዜ በሚንጣጣበት ጊዜ እንጀራ አይን ይሆናል። ግን አንዳንድ ጊዜ አብሲት ካልተጠቀምንና ይሄ ኳስኳስ የሚመስለው አረፋዎች ካልተፈጠሩ እሷ እንግዲህ አብሲት ትቼ አምቦሃ ሊጨምር ነው የምትለው ካርቦን ዳይኦክሳይድ። ግን እያልኩ ያለሁት ይሄንን አምቦሃ ለሱ ያዋጣታል ወይ ነው። ባይ ዘ ወይ አሜሪካም ነበርኩኝና ኒውዮርክ፣ ዋሽንግተን ያሉ የኢትዮጵያ ሬስቶራንቶች እንደ ኢትዮጵያ አብሲቱም ጨምረውትም እንጀራ ስለማይመጣላቸው አምቦሃ ይጨምራሉ። ፑሪ የሚሉት እነሱ ሀገር ልክ እንደኛ ሀገር አምቦሃ የሚመስል ጋዝ የሚፈጥር ይጨምራሉ። ስለዚህ ይሄ ችግር ነውና ለኢትዮጵያ ለምንድን ነው የሚያስፈልገው የሚለውን ያልገባኝ። አብ አንደርስታንድ ትሬንድም ቢሆን ካርቦን ዳይኦክሳይዱ በአብሲት መፈጠር ከቻለ ለምንድን ነው አምቦሃ የምትገዢው ነው። አምቦሃ ያዋጣሻል ወይ ማለት ጋዝ ለመጨመር ማዋጣት አለማዋጣት ሳይሆን አንደኛ ነገር እኔ ሞክሬዋለሁ ይሄንን የአምቦሃ እንጀራና የተለያዩ ነገሮችን አይቼበታለሁ። እሱ መናገር እችላለሁ። ለመጀመሪያ ነገር ጥቅሙ ለአስቸኳይ ነገር ጥሩ ነው። አብሲት ጥላችሁ ቁጭ ብላችሁ ክፍ እስኪል ምናምን አትጠብቁም። ታቀጥናላችሁ። ቀጥታ ምጣዳችሁ ለኩሳችሁ መጋገር ነው። ሌላው ግን ያየሁበት እኔ አንደኛ ለብዙ እህል ለምትጋግሩ ቤተሰብ ላላችሁ ሰዎች አይሆንም። ምክንያቱም በዛ ያለ አምቦሃ ላይ ያስፈልጋችሁ ነው። ሁለተኛ ነገር ደግሞ እንጀራው ብዙዎቻችን 4 ቀን 5 ቀን ሳምንትም የምንጠቀም ሰዎች አለን። እንደዚህ አይነት ነገር አይሆንም። ምክንያቱም እንጀራው በሁለተኛው ቀን ይደርቃል። በጣም ነው የሚደርቀው። ሌላኛው ነገር ደግሞ ወዝ የለውም። እንጀራው ወዝ የለውም ማለት አብሲት ላይ አድርገን ጥለን እንደምንጋግረው እንጀራ አይነት አይደለም። ወዝ የለውም። ሌላኛው ነገር ደግሞ ልስላሴም የለውም። ደረቅ ያለ እንጀራ ነው። ይህንን ዲስአድቫንቴጆች አይቼበታለሁ እኔ በራሴ። ግን ለአስቸኳይ ነገር እንደዚህ እንግዳ ሲመጣባችሁ ቶሎ ብላችሁ ለ3 እንጀራ አውጥታችሁ ለመመገብ አሪፍ ነው። ሌላኛው ነገር ደግሞ እኔ ቅር ያለኝ ነገር ምናልባት ይሄ አምቦሃ እሳት ላይ ሲጣድ ምናልባት ለጤናችን ችግር ያመጣል ብዬ አስባለሁ። ያኛው ደግሞ እሱ ዲስአድቫንቴጅ ሊሆን ይችላል ብዬ አስባለሁ። እንደዚህ አይነት ነገሮችን አይቼበታለሁ። እናንተ እስቲ ሞክራችሁታል ወይ? ከሞከራችሁትም ምን አያችሁበት? ኮሜንት ሴክሽን ላይ አስቀምጡልኝ። እንግዲህ የድርሻ ቲቪ ተከታታዮች ለዛሬ የእናንተን ጊዜ መጥናሉ ብዬ ያሰባሰብኳቸው የሶሻል ሚዲያ ሰሞነኛ ወሬዎች እነዚህን ይመስላሉ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቻው።